በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ሆሳዕና ለወልደ ዳዊት። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም ለ2017 ዓመተ ምህረት ዘመነ ማቴዎስ የሆሳዕና በዓል እንኳን በሰላም በጤና አደረሰን አደረሳችሁ። የዘንድሮው የሆሳዕና በዓል በአቡሻህሩ ወይንም በባሕረ ሐሳቡ አወጣት መሰረት መስከረም 1 ቀን እንደታወጀው ሚያዝያ 5 ቀን የሚውል ሆኗል። እንግዲህ ሆሳዕና ማለት ምን ማለት እንደሆነ የምንማርበት ርዕስ ነው የሚሆነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ትልቅ ኃይለ ቃል አለ፣ መነሻ አለ። የዕለቱን በዓል ይገልጸዋል። ከቁጥር 1 ጀምሮም ስለ በዓሉ ነው የሚናገረው። እንግዲህ ማቴዎስ ስለ ሆሳዕና በዓል ማቴዎስ ይጽፋል፣ ማርቆስ ይጽፋል፣ ሉቃስም ዮሐንስም ሁላቸውም ወንጌላውያን ሁሉ ይጽፉታል። በአራቱም ወንጌላውያን የሚገኝ እንደውም በዚህ ቀን ቤተ ክርስቲያኑ እየተዞረ በአራቱ ማዕዘን ወንጌሉ ወይንም ወንጌላቱ የሚነበቡበት ዕለተ ቀን ነው። የሆሳዕና ዕለት ወንጌል በአራቱ ማዕዘን ይነበባል። ይሄም የሆነው እግዚአብሔር እንግዲህ በአራቱ ማዕዘን የሚመሰገን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ የሚመሰገን እግዚአብሔር የተመሰገነ ይሁን ተብሎ የሚመሰገንበት፣ ሕፃናቱ ያመሰገኑበት፣ ሐዋርያትም አብረው ያመሰገኑበት፣ ሽማግሌዎቹ ከሕፃናቱ ጋር ሆነው ዘንባባ ይዘው ያመሰገኑበት ዕለት በመሆኑ በአራቱ ማዕዘን በዚህ መልክ ይመሰገናል፣ ይነበባል። የሆሳዕና በዓል ሆሳዕና ማለት በዓሉ ከ9 አበይት በዓላት አንዱ ነው። 9 አበይት በዓላት አሉ። የጌታችን የኢየሱስ ክርስቶስ አበይት በዓላት በባለፈ ጊዜ በዕርገቱም ምክንያት ተምረናል። በበዓለ ደብረ ታቦርም መነሻ አድርገን ተምረናል። ከነሱ አንዱ ነው። ይሄም አበይት በዓላት ማለት ታላላቅ በዓላት ማለት ነውና የሆሳዕና በዓል ጌታ ኢየሱስ ክርስቶስ ያከበረው በኢየሩሳሌም ነው። በዚች በኢየሩሳሌም ጌታ ኢየሱስ ክርስቶስ የተወለደባት እንደሆነች እንደዚሁም በዚች በኢየሩሳሌም ያደገባት እንደሆነች የተጠመቀባትም እንደሆነች በኋላም ወንጌል ያስተማረባት እንደሆነች ይታወቃልና እንግዲህ ቁጥር 9 ላይ ሆሳዕና ለወልደ ዳዊት አሉ። ወይብሉ ሆሳዕና ለወልደ ዳዊት ጌታ ኢየሱስ ክርስቶስን ሆሳዕና መድኃኒት መባል ይገባዋል እያሉ አመስግነውታል። ሆሳዕና ማለት መድኃኒት ማለት ነው። እንግዲህ መድኃኒት የተባለ ኢየሱስ ክርስቶስ ነውና ኢየሱስ ሕዝቡን ያድናቸዋል ተብሎ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ስታነቡት ኢየሱስ ሕዝቡን ከኃጢአታቸው አንድም በኃጢአት ምክንያት ከመጣባቸው ፍዳ የሚያድናቸው ብለው ነው ብለን በአዲስ ኪዳን እንደምንማረው ሁሉ ሆሳዕና ማለት መድኃኒት ማለት ነውና መድኃኒት መባል ለዳዊት ልጅ ለአብርሃም ልጅ ለኢየሱስ ክርስቶስ ይገባዋል ብለው ነው ያመሰገኑት። እንግዲህ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊወጣ ወቀሪቦ ጊዜ ኢየሱስ ኢየሩሳሌም በጽአ ቤተ ፋጌ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በቀረበ ጊዜ ከቀረበ በኋላ ቀርቦ ሳለ በጽአ ቤተ ፋጌ እንተገቦ ደብረ ዘይት የደብረ ዘይት አጠገብ ወደሚሆነው ወደ ቤተ ፋጌ ደረሰ ነው የሚለው። ቤተ ፋጌ ማለት እንግዲህ በዚያ በኢየሩሳሌም አጠገብ ያለ አንድ መንደር ነው። ወደዚያ መንደር ጌታ ኢየሱስ ክርስቶስ ደረሰ። ዛም በደረሰ ጊዜ ወፈነወ ጊዜ ኢየሱስ እምአርዳኢሁ ክልኤተ ከደቀ መዛሙርቱ 2ቱን ላከ ይላል ጌታ ኢየሱስ ክርስቶስ። ከደቀ መዛሙርቱ 2ቱን ላከ፣ እንዲህም አላቸው ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ወትረክቡ እድግተ እስርተ ወእዋለ ምስሊሃ ይላል። ወደፊታችሁ ወዳለችዋ አገር ሂዳችሁ የታሰረ አህያ ወይንም የታሰረች አህያ ከነ ውርንጭላዋ ወይንም ከነ ውርንጫዋ
ታገኛላችሁና ፈታችሁ አምጡልኝ አላቸው። የተላኩት ሁለቱ ሐዋርያት ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። ጌታ ኢየሱስ ክርስቶስ ከሐዋርያት ሁለቱን መርጦ የታሰረች አህያ ፈተው እንዲያመጡለት ልኳል። እንግዲህ አህዮቹ የተሰረቁ ናቸው ነው የሚለው በተአምረ ኢየሱስ። ተአምረ ኢየሱስ ማለት የወንጌል ተረፈ ወንጌል ነው የሚባለው። ከወንጌል የተረፈው ብዙ ነገር በተአምረ ኢየሱስ ተጽፎ ይገኛል። የኢየሱስ ክርስቶስ የተረፈው ነገር ከወንጌል የተረፈው ማለት ነው። ተአምረ ኢየሱስ ማለት ተረፈ ወንጌል ማለት ነው። በወንጌል ከተናገረው ውጭ የቀረውት በተአምረ ኢየሱስ ተጽፎ በብዛት ይገኛል። ስለዚህ ጌታ ኢየሱስ ክርስቶስ ሁለቱን ላካቸው። እነሱም እንግዲህ እዛ በሄዱ ጊዜ የሚያጋጥማቸውንም ነገር ነገራቸው። በሄዳችሁ ጊዜ ማን ላካችሁ የሚል ያጋጥማቸዋል። እንዳውም የሚከለክሉም ይኖራሉ። በልዎሙ እግዚኦሙ ይፈቅዶሙ ወይንም ደግሞ በልዎሙ እግዚኡ ይፈቅዶ፣ ጌታው ይወደዋል፣ ይወዳቸዋል፣ ይፈልጋቸዋል። ምክንያቱም እግዚኦሙ ለአህዮቹ ጌታቸው የተባለው እሱን የፈጠራቸውና ስለፈጠራቸው ጌታቸው ነውና ያለሱ የተፈጠረ ፍጥረት ስለሌለ እንስሳቱም ቢሆኑ የተፈጠሩት በጌታችን በኢየሱስ ክርስቶስ ወይንም በእግዚአብሔር ነውና በእግዚአብሔር የተፈጠሩ ስለሆኑ ለምን ትፈታላችሁ የሚላችሁ ሰርቆ ያሰረ ሰው ነው አለቅ ብሎ ይከራከራቸው የነበረውና እንደዚህ ክርክር እንደሚገጥማቸው ጌታ ኢየሱስ ክርስቶስ ከነ ምክንያቱ ከነሚገጥማቸው ነገር አብሮ ሂዳችሁ ፈታችሁ አምጡልኝ አለ። ይሄ እንግዲህ በአርብቶ አደሩ ማህበረሰብ አካባቢ የሚታወቅ ነው። እንስሳት እያረቡ ይኖራሉና አህያን የሚጠቀሙት ለጭነት ነው። አህያ የሚያገለግለው። ወደ ገበያ ሊወስዱ የሚፈልጉት ነገር ካለም ይጭኑበታል። በውድማም ጊዜ ደግሞ ከማሳው ላይ ወደ ውድማ የሚያደርሱት በሱ ነው። የተወቃውንም ደግሞ ቤታቸው ራቅ ካለ በአህያ ነው ከቤታቸው የሚያደርሱት። የአህያ አገልግሎት ብዙ ነው በነገራችን ላይ እና የአህያው አገልግሎት ይታወቃል። በዚህ ቀን ጌታ ኢየሱስ ክርስቶስ ግን የታሰሩ አህዮችን የፈለገው ታስረው እንዳይቀሩ ነው። እንግዲህ አህዮችን እንዳይታሰሩ እንደታሰሩ እንዲቀሩ ያላደረገ አምላክ የታሰረውን አዳምን የሚፈታበት ጊዜ እንደደረሰ 5500 ዘመን በነፍስም በስጋም ታስሮ ይኖር የነበረ አዳም 5500 ዘመን በስጋ በመቃብር በነፍስ በሲኦል ታስሮ ነው የሚኖረው። በመቃብር መታሰር ማለት ትንሣኤ አልባ ነው የኖረው። ትንሣኤ ሳይታወጅለት ትንሣኤ ሳይነገርለት ነው የኖረው የአዳም ዘር በሙሉ በአዳም ኃጢአት ምክንያት። በነፍስም ደግሞ ገነት መግባት ሳይችሉ በሲኦል ታስረው ይኖሩ ነበር። ሰይጣን ሰርቋቸዋል ማለት ነው። አህዮቹ የተሰረቁ እንደሆኑ አዳምንም የማይገባው አህዮቹን የሰረቃቸው ባለ ንብረት ያልሆነ ሰው ነው። የንብረት ባለቤት ያልሆነ ሰው ነው። አዳምና ሔዋንንም የሰው ልጅንም የሰረቀ የወሰደ ሰይጣን ደግሞ ሰው የተፈጠረው ሰይጣንን ሊያገለግል አይደለምና የራሱ ንብረት ያልሆነውን የእግዚአብሔር ንብረት የሆነውን የሰውን ልጅ ሰይጣን ወስዶታል፣ ሲኦልም ላይ አሳርፎታል። በመቃብር መበስበስ በሲኦል ደግሞ በሰይጣን ተቆራኝቶ በስቃይ እንዲኖሩ ተደርገዋል ማለት ነው። ስለዚህ አህዮቹን ፈታችሁ ፍትሕዎ ወአምጽእዎ ሊተ ይላል ቅዱስ ያሬድ በጾመ ድጓው። ፍትሕዎ ወአምጽእዎ ሊተ ውርንጫውን ውርንጭላውን ውርንጫም ይባላል ፈትታችሁ አምጡልኝ ያለው አዳም ይፈታ። የሰው ልጅ የምትፈቱበት ሰዓት ደርሰዋል። ካህናት የሰው ልጅ የሚፈቱበት የካህናቱ እንግዲህ የመጀመሪያዎቹ የአዲስ ኪዳን ካህናት ሐዋርያት ናቸው። ከነሱም ጴጥሮስና ዮሐንስ ናቸው ዛሬ የተላኩት። እንደ ዛሬ ቀን ጌታ ኢየሱስ ክርስቶስ እነሱን የላከው ሰውን በምድር ያሰራችሁት በሰማይ የታሰረ በምድር የተፈታው ደግሞ እናንተ የፈታችሁት በሰማይ የተፈታ የሚሆንበት ጊዜ ደርሷል እያላቸው የዛ ምሳሌ ነው እንጂ የአህዮቹ ጉዳይ ብቻ ጨንቆት ወይንም አሳስቦት አይደለም ነው። ለአህዮች አልመጣም ነው። ወደዚህ ዓለም የመጣው ኢየሱስ ክርስቶስ ለሰው ልጅ ነው። የታሰረውን የሰው ልጅ ከኃጢአት ለመፍታት ነው። ከኃጢአት ባርነት ነፃ ለማውጣት ነው የመጣው ማለት ነው። ስለዚህ አህዮቹን ፈተው አመጡለት። እንግዲህ በዚያም ጊዜ ይሄ የሆነበት ምክንያት ትንቢት ተነግሯል። ምን ትንቢት ተነገረ? ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 62 ቁጥር 11 ላይ ስታነቡት በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ይላል። ንጉሥሽ ይመጣል
ዘእሴቱ ምስሌሁ ወምግባሩ ቅድመ ገጹ ዋጋው ከሱ ጋራ የሆነ ስራውን በፊቱ የተገለጠ የሚሰራው ስራ ሁሉ የተገለጠ የእያንዳንዱ ሰው ዋጋ በእጁ የሆነ ለእያንዳንዱ ሰው እንደየዋጋው እንደየስራው የሚሰጠው ይመጽእ ንጉሥኪ ንጉሥሽ ይመጣል በሏት ወለተ ጽዮንን ብሏል ኢሳይያስ በትንቢተ ኢሳይያስ ምዕራፍ 62 ቁጥር 11 ላይ በልዋ ለወለተ ጽዮን ማለት ወለተ ጽዮን የተባለችው ወለት ልጅ ማለት ነው። ጽዮን ማለት ደግሞ ሕግ ማለት ነው። እንግዲህ አንድም ኢየሩሳሌምም ይላል ወለት እስራኤል ናቸው ነው። ወለተ ሕግ እንደማለት ነው። ሕግ ጠባቂዎች ሕገ ኦሪት የተሰራላቸው ሕገ ኦሪትን እግዚአብሔር አምላክ ያዘጋጀላቸው በሕገ ኦሪት እንዲመሩ 10ቱ ትእዛዛት ኦሪትን በጽላቱ ላይ ጽፎ በሙሴ በኩል የሰጣቸው በሕግ የሚኖሩ ናቸውና እነዚህን በሕገ ኦሪት የሚኖሩ ሰዎችን በሏቸው፣ ንገሯቸው፣ አስረዷቸው ብሎ ንጉሥሽ ይመጣል የተባለ ቤተ እስራኤል ሆይ ንጉሥሽ እግዚአብሔር ወልድ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው እንደሚሆን ለቤተ እስራኤል ነገረ እግዚአብሔር አምላክ ማለት ነው። ይህንን ተናገረ። እንደዚሁም ደግሞ በትንቢተ ዘካርያስ ላይ ደግሞ ስታነቡት ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተፈሥሒ ወተሐሰይ ወለተ ጽዮን ተፈሥሒ ጽዮን ወተሐሰይ ኢየሩሳሌም ጽዮን ደስ ይበልሽ ኢየሩሳሌምም ደስ ይበልሽ አለ። ይመጽእ ንጉሥኪ ይላል እንዘ ይጽአን ዲበ አድግ ወዲበ እዋለ አድግ በአህያና በአህያ ውርንጭላ ላይ ተጭኖ ወይንም ተቀምጦ ይመጣል ብሎ ወያጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ ወይንም እምኢየሩሳሌም ሰረገላን ይሄ ሰረገላ እስራኤል የሚቀመጡበት የሚገለገሉበት እነ ታቦተ ጽዮንን ጭነው ከተሰደደችበት ከተማረከችበት ማርከው እንደገና መልሶ እግዚአብሔር ወደ አገሯ ሲመልሳት እንግዲህ እነዛ የማይሆኑ ሰዎች ታቦቲቱን ወደ አገሯ እንድትመለስ በሰረገላ ልከዋታል። እንደዚህም ደግሞ በሰረገላ ይጭናሉ። ብዙ ነገር እንደዛ ያደርጋሉ። ከኤፍሬም አካባቢ ከኤፍሬም አገር ሰረገላን አስወግዳለሁ ብሏል አለ እግዚአብሔር አለ ዘካርያስ ነቢዩ ዘካርያስ። ወአፍራሰ እምይሁዳ ፈረሶችን ደግሞ ከይሁዳ ወይንም ከኢየሩሳሌም አስወግዳለሁ። ሰረገላ እንደዚህ እንደ ጋሪ ያለ ነው። ሰረገላ ማለት ጋሪም አያስፈልገኝም ፈረሱም አያስፈልገኝም አለ እግዚአብሔር አለ ኢሳይያስ። ይህን ማለት ምንም ማለት ነው? አህያ ናት የምታስፈልገኝ ለሆሳዕና ዕለት እንጂ ፈረሶች አያስፈልጉኝም አለ እግዚአብሔር። ሰረገላም አያስፈልገኝም መኪናም አያስፈልገኝም አለ እግዚአብሔር። በዛ ጊዜ ስልጣኔው እንደ ዛሬው ደርሶ መኪና ባይኖርም ቅሉ ሰረገላ ትልቁ ነውና እንደዚሁ በፈረስም ይጠቀማሉና በአህያም ይጠቀሙ ነበረ። ነቢያት አንድ ልማድ ነበራቸው። እዚህ ምን አለ? ሰረገላን አጠፋለሁ ፈረሶችንም አስወግዳለሁ ካለ በኋላ ወይከውን በመዋዕሊሁ ብዙ ሰላም፣ በእንዲህ አይነቱ ንጉሥ ዘመን ሰላም ይሆናል አለ ዘካርያስ። በዚህ ትንቢት ላይ ሰላም ይሆናል፣ አዲስ ንጉሥ ይነግስላቸዋል፣ በዛ ንጉሥ ዘመን ሰላም ይበዛላቸዋል አለ። አሁንም ሰላሙን ያብዛልን እግዚአብሔር። እንግዲህ ምን አለ? ሰላም ይበዛላቸዋል፣ ፍቅር አንድነት ይደረጋላቸዋል፣ ረሃብ ቸነፈር ይርቅላቸዋል፣ ክፉ ነገር ይርቅላቸዋል፣ መልካም ነገር ይደረግላቸዋል፣ እግዚአብሔር ይመጣላቸዋል፣ እግዚአብሔር ይደርስላቸዋል ብሎ የአዲስ ኪዳኑን የሆሳዕናን በዓል በዚህ መልክ አስቀድሞ አይቶ ነቢዩ ዘካርያስ ተናግሯል። ስለዚህ ነቢያት አንድ ልምድ ነበራቸው። በዘመናቸው የጦርነት ዘመን ከሆነባቸው በጦርነት ዘመን ዘገር ነቅንቀው ጦር ታጥቀው ወደ ውጊያ ይሄዳሉ። በፈረስ ተቀምጠው ነው የሚሄዱት። ዘገራቸውን ይዘው ጋሻቸውን ይዘው ነው የሚሄዱት። በፈረስ የሚቀመጡት የሰላም ዘመን ባልሆነ ጊዜ ነው። በሰረገላም እንደዛው። የሰላም ዘመን ሲሆን ደግሞ በአህያ ተቀምጠው መነሳንሳቸውን እያወዛወዙ ነው የሚሄዱት። መነሳንስ ማለት ጭራ ማለት ነው። ይሄ አሁን አባቶች ይዘው የሚሄዱት ጭራ እንግዲህ ይሄ የሰላም ምልክት ነው። ጭራ የሰላም ምልክት ነው። ነቢያት አባቶች፣ ቀደምት ነቢያት ካህናት ጭራ እየያዙ ሰላም ሲሆን ሰላሙን እግዚአብሔር ሰጥቶናል ብለው በአህያ ተቀምጠው ነው የሚሄዱት። ምክንያቱም በአህያ የተጫነ ወይንም በአህያ የተቀመጠ አባሮ አይይዝም፣ ሸሽቶም አያመልጥም።
እግዚአብሔር አምላክም ብትፈልጉኝ አታጡኝም ለማለት ነው። ብትፈልጉኝ አታጡኝም ለማለት። በሌላ ምሳሌ ደግሞ ሁለት አህዮች ናቸው። እነዚህ አህዮች አንድ እናት ናት፣ ከዛ ደግሞ ግልገል ወይንም ውርንጫ ነው የምትባለው። የአህያ ግልገል ውርንጫ ነው የሚባለው። ሁለቶቹ ምንድን ናቸው? የኦሪትና የወንጌል ምሳሌ ናቸው። የብሉይ ኪዳንና የአዲስ ኪዳን ምሳሌ ናቸው። ያቺ እናትየው አህያ የኦሪት ምሳሌ ናት። በኦሪት የተመሰለችበት ምክንያት ሕገ ኦሪት በምድር ላይ ተለምዳለች ጌታ ኢየሱስ ክርስቶስ በሚመጣበት ዘመን። ሕገ ወንጌል ደግሞ አልተለመደምና እናትየዋ ጭነት ለምዳለች። ግልገል ደግሞ ጭነት ያለመደ ነው፣ ገና ነው፣ ካላደገ አይጫንበትምና እናትየዋ ጭነት እንደለመደች ሕገ ኦሪትም ተለምዳለች ለማለት ነው። እንደገና ውርንጫው የሚጫን ነገር እንዳለመደ ሁሉ ተጭኖ እንደሚያውቅ ሁሉ ወንጌልም በዓለም ላይ አዲስ ናት፣ ገና ኢየሱስ ክርስቶስ እያስተማራት ያለች ሕግ ናት ለማለት ነው። ስለዚህ ዘመነ ሰላም ነው ለማሰኘት ጌታ ኢየሱስ ክርስቶስ በአህያ ተቀምጦ ወደ ኢየሩሳሌም ወጣ ነው። ሰላሙን ሊሰጠን ንጉሠ ሰላም፣ የሰላም ንጉሥ። የጠብ ዘመን አልፎ አሁን ሰውና እግዚአብሔር የሚታረቅበት ጊዜ ደርሷልና ሰው ከእግዚአብሔር የሚታረቅበት እግዚአብሔርም ሰውን የሚታረቅበት ነው ሐዲስ ኪዳን ማለት። ሐዲስ ኪዳን ማለት እግዚአብሔር እኛን የታረቀበት፣ እኛም ከእግዚአብሔር የታረቅንበት፣ ሰላም ያገኘንበት፣ ነፍሳችን እረፍት ያገኘንበት፣ ነፍሳችን የለመለመችበት፣ ያቺ በሰይጣን እጅ የነበረችው ነፍስ ከሰይጣን እጅ የምትወጣበት ጊዜ ደርሷል ሲል በዚህ ተቀምጦ ታይቷል ኢየሱስ ክርስቶስ ነው። ወደ ኢየሩሳሌም እንግዲህ ሲወጣ በዚሁ ከአህያዋ ጋር የተገናኘውን ምስጢር እንድንጨርሰው ኢየሩሳሌም ከተማ ወጥቶ እስከ ከተማው ድረስ ወይንም ደግሞ ኢየሩሳሌም ቤተ መቅደሱ ሰሎሞን ያሰራው ቤተ መቅደስ ፈርሶ ዘሩባቤል ያሳነጸው ቤተ መቅደስ ነው ያለውና በምርኮ ምክንያት የሰሎሞኑ መቅደስ ፈርሷል። ይሄኛው ዘሩባቤል ያሰራው ነው። እስከ መቅደሱ ድረስ በእናትየዋ ተቀምጦ ነው የሄደ ኢየሱስ ክርስቶስ። ቤተ መቅደሱ ጋር ሲደርስ ግን ከእሷ ላይ ወርዶ ውርንጭላዋ ላይ ተቀምጦ ግልገሏ ላይ እንደማለት ነው ቤተ መቅደሱን 3 ጊዜ ዞሯል ነው። 3 ጊዜ የዞረበትም ምክንያት አንድነትና ሶስትነት ያለው አምላክ ሶስትነቱን ለመግለጽ በአህያ ውርንጫ ቤተ መቅደሱን 3 ጊዜ ነው የዞረው ነው። እንግዲህ በዚያ ጊዜ ጌታ ኢየሱስ ክርስቶስ በአህያ ውርንጫ በተቀመጠ ጊዜ ሰዎቹ ሽማግሌዎች ነበሩ፣ በአካባቢው ሕፃናትም ነበሩ። ምንድን ነው የሚለው? ሕፃናቱ ዘንባባ ይዘው ከሽማግሌዎቹ ጋር ሆነው አመስገነውታል ጌታ ኢየሱስ ክርስቶስን። ምን እያሉ? ሆሳዕና ለወልደ ዳዊት እያሉ፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ ዓለምን ሊያድን የመጣ ነው ተብሎ ሊመሰገን ይገባዋል እያሉ አመስግነውታል። አይሁድ ይሄ ቢያስከፋቸውም፣ አይሁድ በዚህ ባይደሰቱም እንግዲህ ዳዊት በመዝሙሩ ላይ መዝሙር 8 ላይ የተናገረው ነገር አለ። እምአፈ ደቂቅ ወሕፃናት አስተዳሎከ ስብሃተ፣ ከሕፃናት አፍ ምስጋናን አዘጋጀ። እምአፈ ደቂቅ ተመጦከ ስብሃተ፣ እምአፈ ደቂቅ ተወከፍከ ስብሃተ ይላል። ተቀበልክ ማለት ነው። ተመጦከም ተቀበልክ ማለት ነው። አስተዳሎከ አዘጋጀ ነው። እምአፈ ደቂቅ ከሕፃናቱ አንደበት ምስጋናን አዘጋጀ የተባለው ነገር በዛሬ ዕለት ተፈጽሟል። ምክንያቱም አይሁድ ሕፃናቱ እንዳያመሰግኑ ከልክለዋል። ትልልቁን ሰው ለመከልከል ሲያቅታቸው ሕፃናቱን በዚህ ቀን እንዳያመሰግኑ ሲያደርጉ ጌታ ኢየሱስ ክርስቶስ እንደውም የሆሳዕና ድንጋዮች የማመሰግነውታል። የቢታንያ ድንጋዮች በደብረ ዘይት ዙሪያ የነበሩ 2 ድንጋዮች ከዛ ከነበሩበት ደብረ ኤሊዮን ከሚባለው እየተፈነቀሉ መጥተው፣ ይሄ ማለት በሉቃስ ወንጌል ምዕራፍ 21 ላይ ቁጥር 37 ላይ የሚገኝ ነውና ድንጋዩ እየተፈነቀሉ 2 ድንጋዮች መጥተው ልክ እንደ ቅኔ አቅራቢ፣ እንደ ንባብ አቅራቢ፣ እንደ ዛሬ ሰባኪ እንግዲህ እግዚአብሔር ሰው አልናገር ካለ ሰው አልመሰክር ካለ ሌላውንም ፍጥረት ያስመሰክራልና እግዚአብሔር ድንጋዮቹን አስነስቶ እሱን እንዲያመሰግኑ አድርጓል ጌታ ኢየሱስ ክርስቶስ። ድንጋዮች ያመሰግነውታል። ድንጋዮች ሊያመሰግኑ የቻሉበት ምክንያት ደግሞ ሰዎች ስላላመሰገኑ ነው። የአይሁድ ልቡና ነበረ ለማመስገን የተዘጋጀው የተፈጠረው። የእነሱ ልብ የማያመሰግን ሲሆን የአይሁድን ልብ
ወደ ድንጋዮቹ ቀየረና የድንጋዮቹን ደግሞ ተፈጥሮ የአይሁድን ጸጋ ሰጣቸው። እግዚአብሔር የማመስገን ዕድል ሰጥቷቸው ድንጋዮቹ አመስግነውታል። በዚያ ዘንባባ ይዞ ማመስገን ደግሞ የመጣበት ምክንያት አስቀድሞ አብርሃም ይስሐቅ ያዕቆብን በወለዱ ጊዜ ደስ ሲላቸው እስራኤል ልጅ በተወለደ ወንድ ልጅ በቤታቸው ሲወለድ ሆሳዕና ዘንባባ ይዘው እግዚአብሔርን ያመሰግናሉ። ዘንባባ ይዘው እግዚአብሔርን የሚያመሰግኑበትም ስለሆነ እግረ መንገዱን ያንንም የሚያሳይ ነው። ይሄ በእነሱ ዘመን የነበረ ደስታ ነው። ሲደሰቱ በዚህ መልክ ያመሰግኑ ስለነበረ ያንን የሚያስረዳ የሆሳዕና በዓል ነው ለማለት ነው። እንግዲህ በሆሳዕና ዕለት ከዋዜማው ያው ከበሮ ይመታል ቅዳሜ ዕለት። ምክንያቱም በአብይ ጾም የማይመታው ከበሮ በዛ ቀን ጸናጽልም በዛ ጊዜ በጸናጽልም ይመሰገናል እግዚአብሔር፣ ማይሌት ይቆማል፣ ስብሐተ እግዚአብሔር ይደርሳል። ሆሳዕና ከአበይት በዓላት አንዱ ስለሆነ አብይ በዓል ስለሆነ ከበሮና ጸናጽል ስለሚያስፈልግ እግዚአብሔር በከበሮ በጸናጽል ይመሰገናል። በኋላ ከቅዳሴ ውጭ ግን እንግዲህ ዲያቆናቱም ቅዳሴም የዛለት ቅዳሴም ያለ ልምዱ በምዕራብ በኩል ነው የሚገባው። በምዕራብ በኩል ገና የሚገባ ወደ ምስራቅ የሚገባበት ምክንያት እንደ ዘመነ ብሉይ ገና ዓመተ ፍዳ ዓመተ ኩነኔ እንዲህ ነበረ፣ ወደ ምዕራብ በኩል ነበር የነበር ነው፣ የምስራቁ ዕድል ገና አልተሰጠንም ነበረ የሚል ያንን የምናስታውስበትም ሆኖ በምዕራብ በኩል ዲያቆኑ ገብቶ አርሁ ይላል። ቄሱ ደግሞ ይባ ንጉሠ ስብሐት የክብር ባለቤት ይግባ እያለ ይናገራል። ከውስጥ ከመቅደስ ውስጥ ፊቱን ወደ ዲያቆኑ አዙሮ ነው ቄሱ ያንን ይባ የሚለው። መኑ ውእቱ ዝንቱ ንጉሠ ስብሐት እያለ ይላል። እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ የኃያላኑ ጌታ የሚታዩትን የማይታዩትን የፈጠረ ግዙፋኑን ረቂቃኑን የፈጠረ እሱን የመጣውና ተቀበሉ ይላል። መጋረጃውን ይገልጥለታል ቄሱ። ከዛ መሶበ ወርቁን ይዞ ይገባና ግብር ይጀመራል፣ ስርዓተ ቅዳሴ ይጀመራል ማለት ነውና በዚህ መልክ የሚገለገል ነው። ከዚያ እንግዲህ የዚያን ዕለት ቅዳሴ ሲያልቅ ቅዳሴው እንደ መደበኛው ቅዳሴ ነው። አርሁን የሌለው ያው ከመግቢያው አርሁ ተብሎ ስለነበረ እሱ አርሁ አይኖረውም። ቁሙ ዋጽሙ ከመንሁን ድልዋነ ለመንግሥተ ሰማያት የሚል ነው ቄሱ ዲያቆኑ የሚለው ሌሊት ላይ ስለታወጀ እሱ ነው እየተባለ በሕማማትም የሚቀጥለው ከመንሁን ድልዋነ ለመንግሥተ ሰማያት የሚለውን አሌሉያ ቁሙ ዋጽሙ ወንጌል የሚለውን ወደዚህ ቀይሮ የሕማማቱ ነው የሚባለው ማለት ነው። ቅዳሴ ሲያልቅ ግን በኋላ ሃይማኖተ አበው የሚነበበው የራሱ የዕለቱ አለው። አገልግሎቱ በሙሉ የተለመደው እስከ ዕጣነ ሞገሩ ተጠናቆ ሲያልቅ ሕዝቡ በአውደ ምሕረት ላይ ተሰብስቦ ጸሎተ ፍትሐት ይፈጸማል። ጸሎተ ፍትሐት ማለት አህዮቹም የተፈቱት ሰው የሚፈታበት ጊዜ እንደደረሰ የሚያስረዳ ዕለት ስለሆነ ዛሬ ግን ከኃጢአት አልተፈታንም ሳይሆን ከተፈታን 2000 ዓመት አስቆጥረናል። በዚህ በሳምንቱ ግን ከነገ ሰኞ ጀምሮ እስከ አርብ ድረስ 5 ቀናት ሰው ቢሞት ጸሎተ ፍትሐት የማይፈጽምለት ስለሆነ በዛ የ5ቱን ቀን ፈንታ በዚህ ጊዜ ከቅዳሴ በኋላ ጸሎተ ፍትሐት ይፈጸማል ማለት ነው። ጸሎተ ፍትሐት ይፈጸማል ከቅዳሴ በኋላ። እንግዲህ ከኃጢአት የተፈታን እንድንሆን ተዘጋጅተን እንድንጠብቅ ነው። ሌላው ከዚሁ ጋር ተያይዞ መስቀል ማሳለም ይካሄዳል እስከ 6 ሰዓት። የሆሳዕና ዕለት እስከ 6 ሰዓት መስቀል ማሳለሙ አለ። እስከ 6 ሰዓት ወንጌል መስቀል ማሳለሙ ያለበት ምክንያት 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ከልጅ ልጅ ተወልጄ አድንሃለሁ ያለው የእግዚአብሔር ቃል 5 ቀን ተኩል የተባለው ያው እንግዲህ ቅዱስ ጴጥሮስ እንደተናገረው በጴጥሮስ መልእክት ምዕራፍ 3 ቁጥር 8 ላይ የተመዘገበ አለ። አንድ ቀን የሚባለው በእግዚአብሔር ዘንድ አንድ ቀን የሚባለው በሰው ዘንድ ስንት ነው? 1000 ዓመት ነው። በሰው ዘንድ 1000 ዓመት የሆነው ደግሞ በእግዚአብሔር ዘንድ አንድ ቀን ነው። 5 ቀን ተኩል የተባለው ይሄ ነው። ይሄ ሰሙነ ሕማማት ከሆሳዕና ግማሽ ቀን በኋላ ጀምሮ ከ6 ሰዓት በኋላ ወደዛ ያለው እስከ አርብ ባለው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ከዚህ ደግሞ ግማሽ ቀን 5 ቀን ተኩል ነው ማለት ነው። የ5500 ዘመን ምሳሌ ነው። 5500 ዘመን በመከራ በስቃይ በፍዳ እንደነበርን ከዛ ነው ያወጣን አምላክ እያልን እንድናስብ ነው። አሁን እዛ አለን ለማለት ሳይሆን ከዛ ነው ያወጣን፣ ከመከራ ነው የወጣ ነው።
ከዓመተ ኩነኔ ነው ወጥተን ዛሬ በዓመተ ምሕረት ላይ የደረስነው፣ ሐዲስ ኪዳን ላይ የደረስነው 5500 ዘመን የስቃይ ዘመን ነበረ። በስጋችን በመቃብር ፈርሰን በስብሰን የምንቀርበት የነበረ ዘመን፣ ቅድም እንዳልኩት በነፍሳችን ደግሞ በእግረ አጋንንት ስንጠቀጠቅ የኖርንበት ዘመን ነበረ። ከአጋንንት አላቆን ዛሬማ ብለን ሕማማቱን በዚህ ነው የምናስበው። የእሱን መከራውን በእሱ መከራ እኛ ከመከራ ነፃ ሆነናል ብለን እንድናስብበት ስለሆነ ነው የሕማማቱ። እንግዲህ ራሱን የቻለ ደግሞ ለብቻው አለ። ስለዚህ 5 ቀን ተኩል እንዲሞላ መስቀል አባቶች የሚያሳልሙት ካህናት የሚያሳልሙትና ምእመናን የሚሳለሙት እስከ 6 ሰዓት ብቻ ነው የሆሳዕና ዕለት። ከ6 ሰዓት በኋላ ግን መስቀል ማሳለምም መሳለም የሌለው መስቀል ያልነበረበት ጊዜ እኮ ነበር ብለን እንድናስታውስ ነው። እዛ የነበርንበትን መርሳት ስለማይገባ እንግዲህ አባቶቻችን ሲሰሩ የተደረገልንን ነገር እንዳንረሳ ነው እንደዚህ የሰሩት። የተደረገልንን ነገር ሰላምታ ሁሉ በሕማማት የለም አይደለም። ይህ ሁሉ ያስፈለገው እኮ ሰላም አጥተን የነበርንን ለማለት ነው። ሰላም አጥተን የነበርንን እግዚአብሔር ዛሬ ሰላም ሰጥቶን ነው እንጂ ቸርነቱን አብዝቶልን ነው እንጂ ከዛ በፊት ያለ ሰላም የነበርንን ብለን ዛሬ ግን አገኘነው። ያገኘነውን ሰላም ያገኘነውን የድህነት ምስጢር በስርዓት ይዘን እንኑር ለማለት ነው። እንግዲህ ክርስቲያኖች አስተውሉ። እግዚአብሔር ሰውን ከመውደዱ የተነሳ ነው በአህያ ውርንጫ መቀመጥ ለሱ ይገባው ነበረ ለእኛ ብሎ እኮ ነው ተዋርዶ በአህያ ውርንጫ የሚቀመጠው። ሱራፌልና ኪሩቤል እንኳን የማይወስኑት ሱራፌልና ኪሩቤል የማይወስኑት አምላክ ለእኛ ብሎ ለአዳም ብሎ በአህያ ውርንጫ ተቀምጦ የተዋረደችዋን አህያ አክብሮ አህያን ያከበረ አህዮችን ያከበረ እግዚአብሔር እኛን ደግሞ ከዛ በላይ ነው ያከበረው። በእግዚአብሔር ያልተገኘ ክብር የለም። በጣም ብዙ ክብር ነው በእግዚአብሔር ያገኘ ነው። ዛሬ በፊቱ ለመቆም ማይሌት ለመቆም ሰዓታት ለመቆም ስብሐተ እግዚአብሔር ለማድረስ በፊቱ ለመጸለይ መዝሙረ ዳዊት ለመጸለይ ለመስገድ ኪርያላይሶን ለማለት ለከ ኃይል ለማለት የቻልነው እኮ እሱ በሰጠን ነው እንጂ በእኛ ቸርነት አይደለም፣ በእኛ በጎነት አይደለም። የእኛ መልካምነት ምንም እንደሌለ ይልቁኑ አሁን በደረስንበት ዘመን ሰው ሁሉ በጣም የከፋበት ዘመን ዘመኑን ክፉ እንለዋለን። መቼም ራሳችን ከፍተን ስናበቃ እኛ ከፍተን ዘመኑን ክፉ የምንልበት ዘመን ላይ ነው ያለነውና ዘመኑ አይደለም የከፋው፣ የከፋ ነው እኛ ነን። ዘመኑንም ክፉ ያደረግነው እኛ ነን። ሁልጊዜ እንደምንነጋገረው አሁንም ሆነ ድሮ ዘመኑ አንድ ቀን የሚባለው 24 ሰዓት ነው። ቀኑ 12 ሰዓት፣ ሌሊቱ 12 ሰዓት፣ አንድ ላይ 24 ሰዓት ነው። ከእግዚአብሔር ምን የጎደለ ነገር አለ ወገኖች? ፀሐይም በሰዓቱ ያወጣልናል። በጋና ክረምትን በሰዓቱ ያፈራርቃል። በዝናም ያበቅላል ለእኛ የሚያስፈልገውን ነገር፣ በፀሐይ ደግሞ ያበስላል የሚያስፈልገንን ነገር። ለስጋችን ነው ይሄ። ለነፍሳችን ደግሞ ስጋውን ቆርሶ ደሙን አፍሶ ሰጠን። ሊሰጠን የማይገባ ለእኛ ይሄንን ራሱን ለሞት አሳልፎ ሰጥቶ ለሞት ተላልፎ በመስቀል ላይ ተሰቅሎ ሰው ማንም ለማንም ሊሰጥ የማይችለውን ነቢይ አይሰጠን፣ ይሄንን ሐዋርያ አይሰጠን፣ ጻድቅ አይሰጠን። ይህን ድነቱን የሰጠን ራሱ ነው ኢየሱስ ክርስቶስ። ስለዚህ የተሰጠን ትልቅ ነገር ስለሆነ የሆሳዕናን በዓል እያከበርን አብሮ ለእኛ የተሰጠንን የተከፈለልንን ዋጋ አብሮ ማሰብ በዓላት ይከታተላሉ። እንግዲህ ሕማማቱን አክብረን በየደረጃው ያው ይመጣሉ በዓላት። በዓሉን ስናከብር ግን እኛ የከበርንበት እንደሆነ እንዳንረሳ ያስፈልጋል። እግዚአብሔር የከበረባቸው ሳይሆኑ በዋናነት እኛንን የከበርንበት በዓሉን እኛንን ድነት ያገኘንበት። ለምሳሌ አሁን ሆሳዕና ማለት መድኃኒት ማለት ነውና መድኃኒት ያስፈለገው ለእኛ ነን። መድኃኒት ያጣነ እንደውም በግሱ ምንድን ነው የሚለው? ሆሳዕና ማለት ባልሃ አድሃነ ረድአ ማለት ነው። አውፃ መስገርት ማለት ነው። 4 ግሶችን ይጠቅሳሉ አባቶች። አድሃነ ማለት አዳነ ነው። አድነን፣ አሁን አድነን፣ የማዳን ጊዜ አሁን ደርሷል። ሳታድነን አትለፍ፣ ማረን፣ ይቅር በለን ማለት ነው ሆሳዕና ማለት። ምሕረት መለመኛ ነው ሆሳዕና ማለት። ይቅርታ ከእግዚአብሔር መለመኛ ማለት ነው። እርስ በርስም ምናልባት አብይ ጾምን በአግባቡ ያልተጠቀምንበትም ካለን የማካካሻ ጊዜ ተሰጥቶናል። በዚህ በቀረ ጊዜ ንስሐ ገብቶ ሰግዶ ጸልዮ ለከ ኃይል ብሎ ኪርያላይሶን፣ ለከ ኃይል ማለት ለአንተ ኃይል ጽን ይገባሃል ነው። ኪርያላይሶን ማለት ደግሞ አቤቱ ይቅር በለን እግዚኦ ተሳለነ ማለት ነው። ቅዳሴ ስታስቀደሱ እግዚኦ ተሳለነ ብላችሁ እንደምትለምኑት ነው። እግዚኦ ተሳለነ ማለት ነው ኪርያላይሶን ማለት ትርጉሙ ተመሳሳይ ነው። ስለዚህ እንግዲህ በዚህ ጊዜ ኢየሱስ ክርስቶስ አድሃነ ማለት አዳነ ማለት ነው። ባልሃም አዳነ ነው። ግሶቹ ተመሳሳይ ናቸው። ረድአ ማለት ረዳን ነው። እግዚአብሔር ረዳን። ተፈሱ በእግዚአብሔር
በእግዚአብሔር ደስ ይበላችሁ ተብሎ ለዘረዳአነ ማለት ለረዳን ላከበረን ክብር ሳይገባን ክብር ለሰጠን ልንረዳ ለማይገባን እርዳታውን ላደረገልን ረድኤተ እግዚአብሔር የእግዚአብሔር እርዳታ የተፈጸመበት ማለት ነው። ሆሳዕና ማለት አህያይቱንስ ቢሆን እሱ ረድቷት ነው እንጂ እንዴት አድርጋ እሱን ተወስነው ነበር? በለበሰው ሥጋ ስለሆነ እንደገናም እንድትችለው ስላደረገ እንጂ ሰማይና ምድር እንኳን የማይችሉትን አህያ እንዴት ይችላል? አህያ ቢችል 100 ኪሎ ነው። 100 ኪሎ የሚሆን 100 ኪሎ ግራም ሸክም ሊችል ይችላል። ከዛ በላይ አይችልም አንድ አህያ። እንግዲህ የሰማይና ምድሩ የማይችሉትን መቻሉ እኮ እንድትችል አድርጓት እኮ ነው። መለኮትን እንድትችል በትስብእትም ቢሆን የተቀመጠው ዞሮ መለኮት ከትስብእት አልተለየምና አምላክን ነው የቻለችው። እንዳውም አህያይቱ ፊት ፀሐይ ከሰማይ ወርዶ በፊቱ ቆመ ይላል። ጌታ የተቀመጠባትን አህያ ፀሐይ ከሰማይ ወርዶ አከበረ ነው። ከሰማይ ወርዶ ይሄ ማለት በኢያሱ ዘመን እንደሆነው አንድ ምልክት አሳየ እግዚአብሔር ማለት ነው። ለአህያይቱ ክብር አህያይቱን ሰዎቹ ወርሃኑ አልባሲሆሙ ዲቤሆሙ ልብሶቻቸውን አህያ ላይ ጭነው ነው እዛ ላይ እንዲቀመጥ ያደረጉት። በሆሳዕና ጊዜ ልብሶቻቸውን የሚያነጠፉት ለምንድን ነበር? ኢየሩሳሌም የነበሩ ሰዎች የሆሳዕና ዕለት እንግዲህ በጣም አክብረውታል። ስቅለት ይሄ ነገር ተገልብጦ ሌላ መጣ፣ ወደ መስቀል ሄዱ እንጂ የሆሳዕና ዕለት ከአይሁድ በስተቀር አብዛኛው ሕዝብ ያከበረበት ዕለት ነው። ልብሳቸውን በአህያ ላይ ጭነው እዛ ላይ እንዲቀመጥ ያደረጉት ለምን? ኮርቻ ይቆረቁራልና እንዳይቆረቁር ብለን ነው። በሌላ መልኩ ደግሞ ለእኛ የማትቆረቁር ሕገ ወንጌልን ሰራህልን ሲሉ የማትቆረቁር የምታጸድቅ ሕግ ለመንግሥተ ሰማያት የምታበቃ ሕግ የዚህ ዓለም ሕግ እኮ እዚሁ እንድንኖር እንጂ የትም አይደርሰንም። እዚህ ምድር ላይ ከሰው ሳንነካካ እንድንኖር ሕግ ይጠብቀናል። ሕግ ያስፈልጋል። ምድርም ላይ ሲኖሩ ያለ ሕግ አይኖርም። ሕግ አስፈላጊ ነውና ተከባብሮ ለመኖር ተቻችሎ ለመኖር የእያንዳንዱን ድርሻ እንዲነግር ነው ሕግ የሚያስፈልገውና እሱ የሰጠን ሕግ ደግሞ የወንጌሊቱ ሕገ ወንጌል ዳግሚት እቺ ሕጓ የአዲስ ኪዳን ሕገ ወንጌል ደግሞ ለመንግሥተ ሰማያት የምታበቃ ሕግን ሰጠን። የማትቆረቁረዋን ወደ ሲኦል የማታስኬደዋን ወደ ገሃነመ እሳት የማትወስደዋን ወደ ገነት ወደ መንግሥተ ሰማያት የምትወስደንን ሕግ ሰጥተህናል ሲሉ ልብሳቸውን ጎዘጎዙለት ለኢየሱስ ክርስቶስ። ራሳችንን መጎዝጎዝ ያስፈልጋል። ልባቸውን ብቻ አይደለም ራሳቸውንም ለሱ ጎዝጉዘውለታል። ልቡን ለእግዚአብሔር የጎዘጎዘ ካለ እኮ እግዚአብሔር ኢየሱስ ክርስቶስ እዛ ላይ ይቀመጣል፣ እዛ ላይ ይከብራል። ልብሳችንን ለኢየሱስ ክርስቶስ ልንጎዘጉዝለት ያስፈልጋል። ለእግዚአብሔር የሚጎዘጎዝ ልብ ደግሞ ቀና ልብ ነው። በኢየሩሳሌም የነበሩ ሰዎች ሆሳዕና ለወልደ ዳዊት ሆሳዕና በአርያም አሉ። መድኃኒት መባል ለእርሱ ይገባዋል። በአርያም ማለት በሰማይ ማለት ነው። በሰማይ ብቻ አይደለም በምድርም መድኃኒት መባል ይገባዋል ብለው ያመሰግኑበት ዕለት ነውና እዚሁ ላይ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው ማለት የተመሰገነ ነው ብለው አመሰገኑ። በእግዚአብሔር ስም የሚመጣ ቡሩክ ዘይመጽእ በስመ እግዚአብሔር ማለት በእግዚአብሔር ስም ማለት በስመ እግዚአብሔር እግዚአብሔር አብ መስክሮለት በስመ አ ይላል። በስመ አ እግዚአብሔር በእግዚአብሔር ምስክርነት እግዚአብሔር አብ መስክሮለት ዝንቱ ውእቱ ወልድየ ይሄ ልጄ ነው እሱን ስሙት ብሎ በዮርዳኖስ መስክሮለት በደብረ ታቦር መስክሮለት አሁን ደግሞ ወደ ኢየሩሳሌም የሚመጣ ወይንም ደግሞ በዳግም ምጽአት ለእያንዳንዱ እንደየሥራው ሊሰጥ የሚመጣ የተባረከ ነው ብለው ያመሰገኑበት ዕለት ነው። ስለዚህ ቡሩክ ተብሎ እንግዲህ የተባለ ቡሩከ ባህሪ ነው። እሱ ሌሎችም ሰዎችም ቡሩክ ተብሎ እኛን የባረከን ነው። ቅዱስ ተብሎ እኛን የቀደሰን ነው። ንጹሕ ተብሎ እኛን ከኃጢአት ያነጻን ነው። ይሄ ነው እንግዲህ ቡሩክ ተብሎ የባረከን አምላክ የተመሰገነ ይሁን። ቅዱስ ተብሎ እኛን ለቅድስና ያበቃን እግዚአብሔር የተመሰገነ ይሁን። ንጹሕ ተብሎ እኛን ከኃጢአት ያነጻን እሱ ንጹሕ ባህሪ ነው። እድፈት ምንም የለበትም። ንጹሕ ባህሪ ነው። እኛን ያነጻን በሆሳዕና በዓል እኛን ያከበረን መድኃኒት የተባለ ኢየሱስ ክርስቶስ ሆሳዕና ራሱ ነው። መድኃኒት ራሱ ነው። ራሱ መድኃኒት ሆኖ መጣ። መድኃኒት ላጣን ለኛ 5500 ዘመን ያለ መድኃኒት ያለ ድነት ለነበርን ለኛ ተስፋ ቆርጠን ለነበርን ለኛ አዳም በሲኦል ሲያለቅስ በነፍሱም መከራ እያየ ለኖረ በዚህ ምድርም እያለቀሰ ኃጢአቱን እያሰበ በደሉን እያሰበ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣው እያለ ሲያለቅስ ኖሮ በኋላም በለቅሶ የተሸኘ በሄደበትም በስቃይ የኖረ
ስለዚህ ዛሬ ምሕረቱ ድነቱ የተገኘበት ዘመን ስለሆነ ጾሙም ወደ መጠናቀቁ ስለሆነ ያለው እንድንጠቀምበት የቀረውን ጊዜ ሕማማቱን እንድንጠቀምበት ያስፈልጋልና ሆሳዕና በዓል በማክበር እኛ ክብር ያገኘንበት ሽማግሌዎች ከሕፃናት ጋር ያመሰገኑበት ዕለት እንደሆነ ከዛም በላይ ድንጋዮችም ከሰው በላይ ደግሞ እነሱም ያመሰገኑበት ድንቅ ሥራ ተአምር የተደረገበት ዕለት ነው። ሆሳዕናሁ አርአየ ተአምረ ወመንክረ ይላል። ከሆሳዕናው የተነሳ ከሆሳዕናው በዓል የተነሳ አርአየ ተአምረ ወመንክረ ድንቅ ተአምርን አሳየ ድንቅን አሳየ። ጌታ ኢየሱስ ክርስቶስ ድንጋይን ማናገሩ ነው። ድንቅ ነገር አሳየ። ዘኢተገብረ እምቅድመ ዝ ወኢይከውን እምድኅረ ዝ ካሁን በፊት ተደርጎ የማያውቅ ከዚህም በኋላ የማይደረግ ነገር አደረገ አለ ቅዱስ ጎርጎርዮስ በቅዳሴው። ካሁን በፊት ተደርጎ የማይታወቅ ማለት ካሁን በፊት በአህያ ተቀምጦ አያውቅም ማለት፣ ከዚህም በኋላ እንደገና በአህያ ሊቀመጥ አይመጣም ማለት ነው። ካሁን በፊት ተደርጎ የማያውቅ ስራ ተሰርቷል። ከዚህም በኋላ በነገራችን ላይ ምስጢረ ሥጋዌ ካሁን በፊት ተደርጎ የማያውቅ ከዚህም በኋላ የማይደረግ ነው። አንዴ የተደረገ ነው። ምስጢረ ድህነት ይሄ ነው። ሥጋ ወደሙ ካሁን በፊት ያልነበረ አሁን የተደረገ ከዚህ በኋላ ሌላ ከሥጋ ወደሙ የሚበልጥ ከአዲስ ኪዳን የሚበልጥ ከወንጌል የሚበልጥ ከዚህ በኋላ የማይመጣ ማለት ነው። የማይደረግ ማለት ነው። የሆሳዕናውን መዞር አሳየ የተባለ ቃጭል እየተመታ ሆሳዕና እየተባለ ቅዳሴው እንግዲህ ከኒቆዲሞስ ሳምንት ከሮብ ነው የሚጀመረው። ሮብ፣ ሐሙስ፣ አርብ፣ ቅዳሜ ሆሳዕና ይጠናቀቃል፣ እሁድ ዕለት ማለት ነውና ስለዚህ በዚህ ቀን ጌታ ኢየሱስ ክርስቶስ ካሁን በፊት ያላደረገውን አደረገ፣ ከዚህም በኋላ የማይደረግ አለ ቅዱስ ጎርጎርዮስ። ይሄ ተገልጦለት ይሄን ምስጢር ነው በዚህ መልክ የገለጸውና እውነት ነው ያዳነን አምላክ ከዛ በፊት እኛን ለማዳን ከመምጣቱ በፊት ተገልጦ የማያውቅ እኛን ለማዳን ግን የተገለጠ እኛን ካዳነ በኋላና ካረገ በኋላ ድጋሜ እንደገና ደግሞ በሥጋ መጥቶ እዚህ ምድር ላይ የማያስተምር ለእያንዳንዱ እንደየሥራው ለመስጠት ካልሆነ በስተቀር ከዚህ በኋላ እንደገና መጥቶ ለእያንዳንዱ እንደየሥራው ይሰጣል የማይባል ስለሆነ በዓሉን ስናከብር በእውነት በፍጹም ትሕትና እንደው ራሱን ዝቅ አድርጎ ትሕትናን ያስተማረን በአህያ ውርንጫ ላይ ተቀምጦ እንደው ይሄ ለሱ የሚገባ ሳይሆን እነዚህ አህዮቹ በእውነት ለምስጢረ ሥጋዌ ብዙ ጊዜ ተመርጧል። በዚያ በልደቱም ጊዜ አህዮች ናቸው እስትንፋሳቸውን ያሟሟቁት። ልብስ አጥቶ ራቁቱን ተኝቶ በነበረ ጊዜ ለእኛ ብሎ በቤተልሔም ብርድ ላይ ተኝቶ በነበረም ጊዜ ከእንስሳቱ ጋር ሆነው እነዚህ አህዮች ናቸው ወአስተማወቅዎ እስትንፋሰ አድግ ወላይም አህዮቹና ላሞቹ እስትንፋሳቸውን አሟሟቁት ያለው ጌታ ኢየሱስ ክርስቶስ እስትንፋሳቸውን ያሟሟቁት በቤተልሔም አህዮች ናቸው። በተፈጥሯቸው እግዚአብሔር ተገልግሎባቸዋል ማለት ሰዎች በዛን ጊዜም ለሄሮድስ ወሬ እያወሩ ንጉሥ ተወለደ መንግሥትን ሊቀማ ብሎ አይሁድ ሲያቃጥሩ፣ በነገራችን ላይ ነገር ማይቃጠር አይሁዳዊነት ነው። አይሁድ ያን ጊዜ ነገሩን ኢየሱስ ክርስቶስን ገና በሕፃንነቱ ከሄሮድስ ሲያጣሉ ሌላ ንጉሥ መጣ፣ ምን ትጠብቃለህ? መንግሥትን የሚወርስ አሉት። እሱም መንግሥቴ ይቀማል ብሎ እንግዲህ ለግድያ እንደተነሳ ትልቁን ታሪክ ታውቁታላችሁ። በዘመነ ጽጌ ተምረነዋል። በወርኃ ጽጌ በጌታችን በኢየሱስ ክርስቶስ በስደቱ ጊዜ እመቤታችን እሱን ይዛ በተሰደደች ጊዜ በሰፊው እሱን ተምረነዋል። ስለዚህ በዛ ጊዜም እነዚህ አህዮቹ ትልቁን ነገር አድርገዋል ነው። ሰዎች ያላደረጉትን ነው። ሰዎች እኮ ልብስ አላቀበሉትም፣ ማጣላቱ ላይ ነው ያተኮሩት። ንጉሥ ተወለደ ብለው የሄሮድስን ጭንቅላት መቀየር፣ ሄሮድስን ማስቆጣት፣ ሄሮድስን ማበሳጨት ላይ ነው ሲሰሩ የነበረው። ሰይጣንም ያን ነበረ ሲሰራ የነበረ። ዛሬ እኮ በዚህ በሆሳዕና ይሄ ሁሉ ሕዝብ ተሰብስቦ ጌታ ኢየሱስ ክርስቶስን ሲያመሰግን ሰይጣን ደስ አላለውም። እግዚአብሔርን ስናመሰግን ሰይጣን አይደሰትም፣ እግዚአብሔር ግን ደስ ይለዋል። እግዚአብሔርን ስናመሰግን ቅዱሳን መላእክት ይደሰታሉ። ስናመሰግን ስናስቀድስ እግዚአብሔርን ነው የምናስደስተው፣ ቅዱሳን መላእክትን ነው፣ ጻድቃን ሰማዕታትን ነው የምናስደስተው እንጂ ሰይጣንን አናስደስትም። መስራት ያለብን ደግሞ ሰይጣንን የማያስደስት ስራ ነው መስራት ያለብን። ሰይጣን የማይደሰትበት ቅዱሳን መላእክት የሚደሰቱበትን እግዚአብሔር የሚከብርበትን እሱ ነው እንግዲህ ክርስትና የሚባለው። ሰይጣን ባልተደሰተ ቁጥር ግን መከራ አያመጣም ማለት አይቻልም። የዛሬ ቀኑ ምስጋና አስቆጥቶት ሰሞኑን አይሁድ ሌላ ነገር ነው የጀመሩት። የመስቀል ምክር ነው ሲመከር የተቆየው። ከዛ በኋላ የዛሬው የእግዚአብሔር ኢየሱስ ክርስቶስ መመስገን፣ የሰዎች እሱን ማመስገን፣ የሕፃናቱ እሱን ማመስገን፣ እንደዚሁም የሽማግሌዎቹ እሱን ማመስገን፣ ያ በሆሳዕና በኢየሩሳሌም ዙሪያ ተመስግኖ የማያውቀው ምስጋና
ሕዝብ ነቅሎ በነቂስ ወጥቶ ምስጋናው በሰፊው ሲካሄድ እግዚአብሔር ሲመሰገን ሰይጣን አልተደሰተም። ባለመደሰቱም ወዲያው ነው በሌሎች ልብ ደግሞ ሌላ ነገር የጠነሰሰው። ምንም ጌታ ኢየሱስ ክርስቶስ የመጣበት ዓላማም ቢሆን እርሱ ግን ሌላ ነገር ነበረ ሲያደርግ የነበረውና እግዚአብሔርን ስታስደስቱ ሰይጣን አይደሰትም። ይህን እንዳትረሱ። ስታገለግሉ ልትታመሙ ትችላላችሁ፣ ልትጎሰሙ ትችላላችሁ፣ መከራችሁ ሊበዛ ይችላል። በእግዚአብሔር ዘንድ ግን ዋጋችሁ ብዙ ነው። ስትጾሙ ስትጸልዩ ብዙ ሕመም ሊያጋጥማችሁ ይችላል። ብዙ ውጣ ውረድ ሊመጣባችሁ ይችላል። በመጾማችሁ በመጸለያችሁ በቅዱሳን ዘንድ ትልቅ ደስታ ነው። በቅዱሳን መላእክት ዘንድ ደስታ ነው። በእግዚአብሔር ዘንድ ደስታ ነው። እናንተም ነፍሳችሁ ትደሰታለች። የሚታመመው ስጋችሁ ነው። የሚቆስለው ስጋችሁ ነው። የሚራበው ስጋችሁ ነው። የሚጨነቀው ስጋችሁ ነው። እረፍት አጣሁ ባዩ ስጋችሁ ነው። ነፍሳችሁ ግን እረፍት ነው የምታገኘውና በቀደመው መንገዳችሁ ላይ ብትመላለሱ አለ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በቀደመችው መንገድ ላይ ተመላለሱ ለነፍሳችሁም እረፍት ላይ ታገኛላችሁ ተብለናልና ጸሎት፣ ሕማማት፣ ሆሳዕና ነፍስን ያሳርፋል፣ ስጋን ሊያደክም ይችላል። ጾም ስጋን እያደከመ ነፍስን እያስደሰታት የሚሄድ ነው። ነፍስን እያረካት፣ ነፍስን እያለመለማት፣ ነፍስን ከመላእክት እየደመራት፣ ነፍስን በክብር እግዚአብሔር ፊት እንድትቀርብ የሚያደርጋት ስለሆነ ይሄ ትልቅ ጸጋና ትልቅ በረከት የምናገኝበት መሆኑን በዚሁ እየተረዳ ነው እንድንቀጥል ለማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለሆሳዕናው በዓል በሰላም በጤና አደረሰን አደረሳችሁ። እንግዲህ ከዚህ ሲደረስ ዝም ብሎ አይደረስም። እግዚአብሔር አምላክ ወዶና ፈቅዶ ጊዜዎችን ሁሉ በጊዜ ቀይሮ በጊዜ ተክቶ ወሩም በወር ዓመቱም በዓመት ሳምንቱም በሳምንት ዕለቱም በዕለት ሰዓት በሰዓት ጊዜ በጊዜ እየተተካካ እዚህ የተደረሰ ነውና እንደኛ ክፋት አይደለም እዚህ የደረስ ነው። እንደ ክፋታችን ቢሆን እዚህ ላንደርስ እንችላለን። እንደ እርስ በርስ መጠላላታችንና አንዱ ለአንዱ ማሰብ እንደተሳነም ቢሆን ኖሮ እግዚአብሔር ቢጨክንብን ከዚህ አንደርስብን። እግዚአብሔር ግን ስላልጨከነብን ምሕረቱና ቸርነቱ ስለበዛ ከዚህ ደርሰናልና ከዚህ ያደረሰን ከዚህ ዕለት ያደረሰንን አምላክ አብዝተን አስፍተን ልናመሰግን ይገባል። እንግዲህ ይህንን የንጉሥ ሚዲያ ወይንም ቲዩብ የምትከታተሉ ተከታታይ የበዓላቱንም ትምህርት ስትማሩ ከርማቸዋል። ይሄን ትምህርት ወደ እናንተ እንዲደርስ ለማድረግ ግን ትልቁን ትጋትና ስራ እየሰሩ ያሉ የቤተ ክርስቲያናችን ዲያቆናት አገልጋዮች አሉ። ወደፊት የሚዲያውንም ቀን በምናከብርበት ያው ግልጽ አድርገን የምናሳይ ይሆናል። ግን የነሱም ጊዜያቸውን መስዋዕት በማድረግ የሌላ የራሳቸውን ስራ እየሰሩ ከዛ ጊዜ እየቆጠቡ በድካማቸው ሰዓት ነው ይሄን ሁሉ ወደ እናንተ እንዲደርስ የሚያደርጉትና ለሃይማኖታቸው ካለው ቀናኢነት ነው። እያንዳንዱ ሰው ለሃይማኖቱ ቀናኢ ሆኖ ስለ ሃይማኖቱ ቢሰራ በዚህ መልክ ሰው እንዲማር ቢደረግ ከኔ ይልቅ እነሱ ናቸው እናንተን ያገለግሉትና እንድታመሰግኗቸውና እንድትጸልዩላቸው እግዚአብሔር ዕድሜ እንዲሰጣቸው ጤናውን እንዲሰጣቸው የጎደለውን እንዲሞላላቸው የተጣመመውን እንዲያቃናላቸው ሐሳብ ይኖራቸዋል። ሐሳባቸውን ሁሉ እንዲያሟላላቸው እግዚአብሔር ሆይ እርዳቸው። ለጆሮአችን የሚበጀውን ነፍሳችን የምትድንበትን ነገር ወደኛ ስላደረሱልን ብላቸው እንድታስቧቸው ለማድረግ ነው። በዓላችንን የሰላም የጤና ያድርግልን። ወስብሐት ለእግዚአብሔር።